ወይኔ እህቴ፣ ወይኔ ጉዴ፣ ወይኔ ኤቢ፣ ናታን፣ ኤቢ በቃ ሰው ገደለች ማለት ነው? ናታን እባክህ ንገረኝ። እህቴ በቃ ልትታሰር ነው? ወይኔ ጉዴ፣ ወይኔ ኤቢ፣ አባዬ እኮ ተያላት ለዚህ ነበር። ዳጣ፣ እኔ ላብጌል አላዝንም። አይታይሽም እንዴ? ራሷ ገላ እኮ እኔን ወንጀለኛ ለማድረግ የምትሞክር ሴት ናት። ምን አይነት ሰው እንደሆነች መቼም ላንቺ አልነግርሽም። መቼም አትታረምም። ስለዚህ ብትታሰር ራሱ ቅጣቷ ነው። ልጁን እኔ ባይን አይቻታለሁ። በእንጨት መታ ነው የገደለችው። ወይኔ ጉዴ! እና አሁን ምን ሊሆን ነው? ማለቴ አባዬ አሁን ሊታሰር ነው? እሱ ለምን ይታሰራል? የገደለችው እሷ እራሷ ነች መታሰር ያለባት። እኔ ግን ዳጣ አሁንም ቢሆን ኤቢ ብትታሰር ሁሉ የምትማር አይመስለኝም። ሲበዛ መጥፎ አስተሳሰብ ያላት ልጅ ነች። ናታን ግን እሺ ለምን ይዛችሁት መጣችሁ ወደ ቤት? ማለቴ ለምን አስከሬኑ መኪና ውስጥ ተቀመጠ? ሰላም ጤና ይስጥልኝ ውድና የተከበራችሁ የኗ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ መልካም፣ ሁሉ ሰላም፣ እግዚአብሔር ይመስገን። ዳጣ ድራማ ክፍል 86ን ይዤላችሁ መጥቻለሁ። ትናንትና እንግዲህ መኪና ውስጥ አስከሬኑን ይዘው ናታንና አቶ ደረጀ እየተጨነቁ ነበር። እቤት ውስጥ ያሉትም እንደዚሁ በጭንቀት ውስጥ ሳሉ ናታንና አቶ ደረጀ ወደ ቤት ተመልሰው ሲመጡ አንድ ነገር ይዘው እንደመጡ ግልጽ ነበር። ነገር ግን ምንም የተብራራልን ስላልነበረ ሰውየው የእውነት ሙቷል ወይንስ ደግሞ ወደ ሆስፒታል ወይንስ ደግሞ ወደ ፖሊስ ጣቢያ አድርሰውት ነው የመጡት? እቤት የመጡት ምን ሊናገሩ ነው? የሆነ ነገር ይዘው እንደመጡ ያስታውቅባቸው ነበር ከፊታቸው። በዛኑ ቅጽበትም እንግዲህ ወይዘሮ ማርታና እንዲሁም አቢጌል ከጭንቀታቸው የተነሳ ከመቀመጫቸው ብድግ ነበር ያሉት ሲመጡ እነሱ ሲያዩ። እናም እንግዲህ በዛሬው ክፍል አቶ ደረጀ ሌላ አንድ ውሳኔ እኛም ያልጠበቅ ነው ሊያደርገው ይችላል ብለን ያላሰብነው ያልገመትነውን አድርጓል። ይህ ምንድነው ካላችሁኝ ቤታቸው ውስጥ ወይም ደግሞ ግቢያቸው ውስጥ የመቃብር ስፍራ ቆፍረው ናታን ጋር ሰውየውን ለመቅበር ተስማምተው እንደተመለሰ ያስታውቃል ማለት ነው። በእርግጥ ይህን ነገር ናታን ምንም አያውቅም ነበር፣ ለዳጣ ሲነግራት እንደሰማ ነው ማለት ነው። ዳጣ እንግዲህ እህቴ ነፍሰ ገዳይ ሆነች ማለት ነው ወይ ልትታሰር ነው ወይ እያለች እየተጨነቀች ሳለ አቶ ደረጀ እንግዲህ ለምን እንዲህ እንዳደረገ የሚያውቀው እሱ ብቻ ነው አለ ናታን። ምክንያቱም እኔን ራሱ ምንም ሊያናግረኝ ሊያወራኝ ፈቃደኛ አልነበረም። መኪና ውስጥ ለምን አስከሬኑን አስቀመጣችሁ? ለምን ሆስፒታል ወይ ደግሞ ወደ ፖሊስ ጣቢያ ለምን አልወሰዳችሁም ስትለው እሱን ለምን እንደው አላውቅም፣ አባዬ የሚያደርገውን በደንብ ያውቃል፣ ምክንያት አለው ለሁሉም፣ ስለዚህ እሱ ያውቃል፣ እኔ ለምን እንደመለሰውም አላውቅም ነበር ያለ። በዚህ ሁኔታ እንግዲህ ናታን በዚህ ነገር ውስጥ ምንም ሀሳብ እንዳልሰጠና ለዚህ ነገር ተጠያቂ እንደማይሆን ያሳየና ማለት ነው። ነገር ግን ዙሮ ዙሮ እዳው ከሱም አራቀውም። ማለትም አቶ ደረጀ ብቻውን ቆፍሮ ሊቀብረው አልቻለም ይሄ ሚስጥር። እናም ናታን አሁንም እዚህ ጉዳይ ላይ አብሮታል። አቶ ደረጀን ሀሳብ አውጥቶ አውርዶ ግቢያቸው ውስጥ በሌሊት ቆፍሮ ለመቅበር ሲስማማ ከራሱ ጋር ናታንንም ለዚህ ነገር ተባባሪ ያደረገው። እናም እንግዲህ በምስሉ ላይ እንደምታዩት እንግዲህ አቶ ደረጀና ናታን በዚህ መልኩ አስከሬኑን አዘጋጅተው ወደ መቃብር ሲያስገቡት ያሳያል። ይህን ሁኔታ ወይዘሮ ማርታ ከአቢጌል ጋር በር ላይ ቆማ ከልቧ እያዘነች የእናት እንባዋን እያወረደች ቤተሰብ እኮ ይኖረው ይሆናል፣ የሚወዱት እናት አባቶች ይኖሩት ይሆናል፣ ገና እኮ ተማሪም ሊሆን ይችላል፣ አላገባም አልወለደም ሊሆን ይችላል፣ ወንድምና እህቶችም እኮ ሊኖሩት ይችላል። የኔ ምስኪን ሳታስበው አሁን እኔ ግቢ ውስጥ እንዴት አስከሬን ልቀመጥ ነው? ምናልባች ይህ ሁሉ ፈተና ለምን ይሆን የመጣው? አቢጌል ቤቱን በሙሉ በሀዘን አስዋጥሽው፣ የአባትሽ ምክር አልሰማ ብለሽ እያለ እጅግ በጣም አምራ እያለቀሰች ትገኛለች። እንግዲህ ናታንና አቶ ደረጀም በምታዩት መልኩ ልጁን ቀብረውታል ማለት ነው። እናም በዚህ ነገር ላይ እንግዲህ ሀሳብ አስተያየታችሁን የወይኗ ሚዲያ ቤተሰቦች ኮመንት ላይ እንደምታስቀምጡልኝ ተስፋ አደርጋለሁ። እናም ይሄ ነገር ትክክል ነው ብላችሁ ታስባላችሁ? ማንኛውም ባለሀብት የሆነ ሰው ወይም አቅመል ብሎ የሚያስብ ሰው በሙሉ እቤት ውስጥ የተፈጸመን ወንጀል በዚህ መልኩ መደበቁ ተገቢ ነው ብዬ አላምንም።
ነገር ግን ይህን ያደረገበት አንድ ምክንያት እንዳለው ባውቅም ግን ይሄ ነገር ልክ ነው ብዬ አላስብም። እኔ እናንተም የኔ ቤተሰቦች ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። እናምላችኋለሁኝ በዚህ ክፍል ላይ ዛሬ አብጌል እቤት ውስጥ እዚሁ ሚስጥሩ ስለቀረላት ደስ ቢላትም ሀሳብና ጭንቀቷ ግን ሊለቃት አልቻለም። እናም እናቷንም አባቷንም ወደ ሌላ ሀገር እንዲሰዷት እየተማጸነች ትገኛለች። አቶ ደረጀም አብጌል አንቺ በዚህ መልኩ እየተጨነቁ ይገኛሉ። እንግዲህ በምታያት መልኩ እናቷም እያለቀሰች ነው። አምራ የእናት እንባ ከባድ ነውና በምታዩት መልኩ እያለቀሰች ነው ወይዘሮ ማርታ። አብጌል ግን የምታዝነው ራሷን ነፃ እንዴት ማውጣት እንዳለባት እንጂ እውነት ስለሞተው ሰው ፊት ለፊቷ እንኳ ሲቀብሩት እያየች ምንም አይነት ሀዘንና ርኅራሄ የማይሰማት ጨካኝ ራስ ወዳድ የሚባለው ባህሪ ከዚህ በላይ ገለጻ ቢኖረው ሊገልጻት የሚችል ፍጡር ነችና ወይም ገጸ ባህሪ ነው የተሰጣት አብጌልና የትም አባሽ አትሄጂም። ይህ ሁሉ ካደረግሽው ድርጊት ወይም ደግሞ በእጅሽ ሰው ስለገደልሽ ከዚህ ለማምለጥ ነው ወይ እያለት ነበር አቶ ደረጀ። እሷም አዎን አባቴ፣ እኔ ፖሊስ እንዲይዘኝ አልፈልግም፣ መታሰር አልፈልግም አለችው። እሱም ነይሽ ብሎ እጇን ይዞ ወደ ውጭ ዟት ወጣ። ወደ ውጭ ዟት ወጥቶ በምታዩት መልኩ እንግዲህ ከመቃብሩ ጣገብ ቆሞ እዚህ የምታዩ ውስጥ አንቺ የገደልሽው የሰው ነፍስ ሞቷል። መሞቱም እውነት ነው፣ መግደልሽም እውነት ነው፣ እኛም መቅበራችን እዚህ ውስጥ ደግሞ እውነት ነው አላት። አዎ ልክ ነው አለችው። ስለዚህ ይህ ሁሉ እውነት ከሆነ ናታ ዳጣ የሰላም ልጅ ነች ብለሽ አስበሻል አላት። አዎን አለች። ወይም ደግሞ ወረቀቱ ላይ አንበበሻል። ዳጣ የሰላም ልጅ ብትሆንና አይበለውና የኔ ልጅ ብኮን ራሱ ያንተ ልጅ እኮ ግን አይደለችም አለች። እኮ ብትሆን እንደው ብትሆንና ይሄን ሁሉ ሚስጥር ብታውቂ ኑሮ ሂደሽ ለእናትሽ ትነግሪያታለሽ ማለት ነው አላት። አዎን አለችው። ለምን አላት። እውነቱን ማወቅ ስላለባት። ግን እኮ ቤቷ ሊፈርስ እንደሚችል ታውቂያለሽ በዚህ ምክንያት አላት። አዎን አለችው። ስለዚህ እያወቅሽም ቢሆን እውነት መውጣት አለበት ብለሽ ስለምታምኒ ከእውነት ጎን መቆም ስለሚያስደስትሽ ይሄን ነገር ማድረግ አታቆሚም። ስለዚህ ታደርገዋለሽ አላት። አዎን አለችው። እንግዳውስ አንቺ እውነት ስለ እውነት የምትኖሪ ከሆነ እዚህ ውስጥ የገደልሽውም የሞተውም የተቀበረውም ያንቺ ጥፋት ስለሆነ ሂጂና እጅሽን ለፖሊስ ስጪ። ስመለስ እዚህ እንዳላገኝሽ ማገኘት ያለብኝ አንቺን ፖሊስ ጣቢያ ነው ከእውነት ጋር መቆም ካለብሽ ብሎ ትምህርትም ማስጠንቀቂያም የሚመስል ነገር ነግሯት ሂዷል ማለት ነው። አሁንም ግን አብጌል ለራሷ የማታዳላ ጀግና ናት። ማለትም ራስ ወዳድነቷ ከአቅም በላይ ስለሆነ አባቷ ይህንም ማለቱ ልክ አይደለም፣ ፌር አይደለም። እኔ ራሴን ለመከላከል ስል እንጂ የገደልኩት የእሱ ጥላት አይደለሁም። ስለዚህ እኔ ይህን ተጠያቂ ሊሆን አልችልም፣ እጄንም ፖሊስ ጣቢያ አልሰጥም፣ ከዛ ይልቅ ገጠር መሄድ አለብኝ ብላ እናቷን እማዬ ወደ ገጠር ቤተሰቦች አሉን የለም፣ ስለዚህ ገጠር አሉ ቤተሰቦቻችን ጋር ውሰጅኝ እና እዛ ለተወሰነ ጊዜ መቆየት እፈልጋለሁ አለቻት። ወይዘሮ ማረታም የት ያሉት ገጠር የት አውቀሻቸው? እንደዛ ስታንቋሽሻቸው የነበሩትን እዚህ መተው እክፍሌ አይግቡ እቃዬን አይንኩ እያልሽ ስትጸየፊያቸው አልነበር እንዴ? ዛሬ ከየት መጥቶ ነው ቤተሰብነታቸውን ያወቅሽው? አይሆንም፣ የትም አትሄጂም። ይሄ ሁሉ ሽሽት ነው ላጠፋሽው ጥፋት አይደል አለቻት። አሁን ማዬ እኔ በጣም ፈርቻለሁ፣ ፖሊሶቹን በጣም ፈርቻለሁ እንዳይዙኝ፣ ስለዚህ የትም አልሄድም አለቻት። ሁሉንም ነገር አባትሽን ጠይቄ፣ እኔ ምንም አላውቅም። እስከ ዛሬም እሱ ተይ ያለኝን ባለመስማቴ ባንቺ በኩል ለዚህ ዳርገሽኛል። አሁን ግን አባትሽ ያለውን በሙሉ ማድረግ አለብሽ አለቻት። ተይ እንጂ እማዬ፣ ሁላችሁም አትወዱኝም ማለት ነው? አባዬማ ለፖሊስ ነው አንጠልጥሎ የሚሰጠኝ። ስለዚህ ይህንን ሊያደርግልኝ አይችልም። እባክሽ አንቺ ወደ ቤተሰቦቻችን ላኪኝ፣ ትንሽ ብር ስጭኝና ላኪኝ አለቻት። ኦ ውጭልኝ ከዚህ ባክሽ፣ እኔ የትም አልክሽም። መምጣትም ካለባቸው መያዝም ካለብሽ መታሰርም ካለብሽ ግዴታሽ ነው ትታሰሪያለሽ አለቻት። እማዬ እኔ እንዴት እታሰራለሁ እንዴት አለቻት። እና አንቺ ባጠፋሽው አንቺ በገደልሽው አባትሽ ሊታሰርልሽ ትፈልጊያለሽ? በጭራሽ ሊሆን አይችልም፣ ሂጂ ከፊቴ ብላ አባረረቻት። ልታባረራት ዳርዳር እያለች እሷም አፍ አውጥታ ሂጂልኝ ካለቻት ተነስታ ሳትሄድ በፊት ግን አብጌል ልጣገባ ሆናም ትቃዥ ነበረ። አንድም የአምቡላንስ ድምጽ በውጭ ሰምታ እሪ ያለች። ፖሊስ መጣ እናቴ ሊይዘኝ ነው በቃ በቃልኝ እያለች ስትል ሆ አንቺ ለመሆኑ አብደሻል እናቴ፣ የአምቡላንስና የፖሊስን ድምጽ መለየት አቅቶሻል እንዴ?
ብላ አረጋጋቻት። ግን ከዛም ሳትሄድ ገና እማዬ አይሹ መጣብኝ ውይ መጣብኝ አለች። ምን ሆነሻል አንቺ ልጅ አምሻል እንዳለቻት አይሹ ምኑን ነው ማየው አለቻት። ለሷ እየታያት ነበር በመንፈስ የገደለችው የሞተው ማለትም እዛ የተቀበረው ሰው መጣብኝ አለቻት። ወይኔ ልጅ እያለች እንግዲህ አንቺማ በቁመሽ መቃጀት ጀመርሽ እያለች ማርታ እየተጨነቀች ነው። እንግዲህ አቢጌልም በዚህ መልኩ ራሷን ነፃ ለማውጣት እየታገለች ነው። ነገር ግን ያው የቤቱም ካሜራ ባይኖር ኑሮ ሙሉ በሙሉ ችግሩን ናታን ላይ ጭናበት ነበረ። ግን ካሜራ አለ። ካሜራ እንኳ ባይኖር ኑሮ ራሷ ታስታውቃለች እንደገደለችው። ዝም ብላ ነው የምትቃዠው፣ ዝም ብላ ነው የምትቀባጥረው ማንም ሰው ሳይጠይቃት። የሚገርመው ግን እንደዚህም ሆኖ እማዬ እኔ ግን ብታሰርና ከዚህ ቤት በወጣ እኮ ሰላምና ልጇ እዚህ መጥተው ሊኖሩ ነው አይደል? ሰላም ከነ ልጇ እዚህ መታ ልትኖር ነው እያለች አሁንም ቢሆን ካለችበት ችግር ሳትወጣ እንኳ ሌላ የሰዎችን ሚስጥር ማወቅና መፈልፈል ጀምራለች እላቸዋለሁ። እና የአቢጌል ገጸ ባህሪያት እጅግ በጣም ከባድ፣ ከሰዎች ጋር ለመኖር በጣም አዳጋች የሆነ ገጸ ባህሪ ነው። እና ይሄ ቤተሰብ ብዙ ችግሮችን እየተጋፈጠ ያለ ነው። አቶ ደረጀም እንግዲህ በተወለደለት አዲስ ልጅ ደስ ያለውም ያዘነም ይመስላል። በሁለቱም ስሜት ውስጥ ነው። አንድም ወንድ ልጅ ሲማይ በመኖሩ ወንድ ልጅ ሲያቅፈው የተሰማውን ስሜት እየተናገረ ነበር። ነገር ግን እግዚአብሔርን ወንድ ልጅ እንድሰጠኝ ለምኜህ ነበር፣ ነገር ግን እኔ ከመወዳት ከማፈቅራት ከትዳር አጋሪ ከማርታ ነበር እንጂ በዚህ መልኩ እኮ አልነበረም የጠየኩህ። ነገር ግን ያንተ ስራ ግሩም ነው ጌታ ሆይ። ሰላምዬ በእርግጥም ልክ ነች። ልጁ ቁጭ ብሎ እኔን ነው የሚመስለው። ይገርማል። ከሰላምዬ የወለድኩት አዲሱ ልጅ እንዲሁም ዳጣ እንዲሁም ደግሞ በጣም የምወዳት የማፈቅራት የልጆች እናት የማከብራት ማርታ አንድ ቤት ውስጥ ነው ሲስቁና ሲጫወቱ ሳይ የተሰማኝን የሀዘንም የስብራትም ስሜት እንዴት ብዬ ልግለጸው? ጌታ ሆይ ስራህ ግሩም ነው። አሁን በዚህ ሁኔታ ውስጥ አቢጌል ባደረገችው ነገር የተወሰነ ነገሮች ቢራዘሙልኝም ማርታ ግን የዳጣና የሰላምን ጉዳይ በቀላሉ እንደማትተወው ግልጽ ነው። ጊዜ የሰጠችው አሁን ባለባት ጭንቀት እንጂ የሆነ ሰዓት አንስታ ይሄን ነገር እንደምታጠራው አውቃለሁ። እንዴት እንደማድረግ ባላውቅም ብቻ እግዚአብሔር የወደደውን አደረገ እያለ ፈጣሪውንም እያመሰገንም እያማረረም ነው ያለው ማለት ይቻላል። እና ውድ አድማጭ ተመልካቾቼ በዚህ ድራማ ላይ የሚሰማችሁን ሀሳብና አስተያየት በኮመንት አስቀምጡልኝ። ለዛሬ ክፍል 86 ይዤላችሁ የመጣሁት ይህንን ይመስላል። ከኔ ጋር እስካሁን ስለነበራችሁ ጊዜያችሁን ስለሰጣችሁኝ እጅግ በጣም አድርጌ አመሰግናለሁ። ሰላማችሁ ይብዛ። ይህ ወይኗ ሚዲያ ነው። ሰላማችሁ ይብዛ በድጋሚ